አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይም ያለው አልሐምዱሊላህ። ውድ ቤተሰቦቼ አጠር ያለ የኬፍሲ ወይም የኪንታኬ አሰራር ይዤላችሁ መጥቻለሁ። በአንዳንድ ቤት ኬፍሲ ይባላል። ኬፍሲ በእንግሊዝኛ መሰለኝ፣ ኪንታኬ በአረብኛ ወላ ማ ባረፍ ኬፍ አልሙህም እየላችሁ መጥቻለሁኝ። እንዳይመስል አብረን እናያለን። እዚህ ጋር ያዘጋጀሁት ወተት፣ እዚህ ጋር የምታዩት ወተት፣ እንቁላል፣ ቆንዶ በርበሬና ፓፕሪካ ወይም በርበሬ፣ ጨው፣ ትንሽ የነጭ ሽንኩርት ነው። አንድ ላይ በደንብ መትቸዋለሁ። እዚህ ጋር ደግሞ ፍርኖ ዱቄት፣ ፓፕሪካ፣ ጨውና ትንሽ የቆንዶ በርበሬ አዘጋጅቻለሁ እዚህ ጋር ማለት ነው። እዚህ ጋር ደግሞ እንደምታዩት ዶሮዬ ነው። በቅመማ ቅመም አድርጌ እንደዚህ ሸፈና አድርጌ ለ2 ሰዓታት የሚሆን ፍሪጅ ያስቀምጨው ነበረ። አልሙሂም አሁን ወደ አሰራሩ። ያው በነገራችሁ ላይ የዶሮ ቆሜ የተጠቀምኩት ዝንጅብል፣ ነጭ ሽንኩርት፣ ፓፕሪካ እና ቆንዶ በርበሬ፣ ጨው ነው የተጠቀምኩት። ብዙ ቅመም አላበዛሁም። ቺክን ካሪ ካላችሁ ጨምሩበት፣ የዶሮ ቅመም ካላችሁ ጨምሩበት። እኔ ግን ስለሌለኝ እነዛን ብቻ ነው የተጠቀምኩት። አሁን ወደ አሰራሩ እንሄዳለን ማለት ነው። ዘይት እያጋልኩ እገኛለሁኝ እስከ በእንቁላሉና በዱቄቱ እንትን ብዬ እስካዘጋጀው ድረስ ዘይት ይግላል ማለት ነው። እዚህ ጋር ውድ ቤተሰቦቼ እዚህ ጋር ወተቱና እንቁላሉ ከቅመሙ ጋር በደንብ መታት አለብን ማለት ነው። አሁን ዶሮ ይሄው ይህን ይመስላል። መጀመሪያ ወደ እንቁላሉ ጨምራለሁኝ፣ ከዛ ደግሞ ወደ ዱቄቱ፣ እንደገና መልሼ ወደ እንቁላሉ፣ ከዛ ወደ ዱቄቱ። 2 ጊዜ ነው እንደዛ ማድረገው። ኧረ ካሜራማን ያለ መሀሉ ሰንጠቅ አድርጌዋለሁ በነገራችሁ ላይ፣ ምክንያቱም ቅመሙ ወደ ውስጥ እንዲገባ እዚህ ያደረግን። ከዛ መልሼ እዚህ ወደ እንቁላል ላይ እጨምራለሁ ማለት ነው። እንደገና ወደዚህ ይሄ ሳምፕል ያሳየችውና ሁሉንም በዚህ መሰረት ነው ማድረገው ማለት ነው። እናንተ በአንድ እጅ መቅረጽ ሲከብድ ከዛ ሁሉንም በዚህ መልኩ አዘጋጅቼ እመለሳለሁ። እሺ ካሜራውን ማን ይዝጋልኝ? ውድ ቤተሰቦቼ ዶሮዎቼ በዚህ መልኩ አድርጌ መጥበስ ጀምሬያለሁ። እየጠበስኩኝ ነው። ስንጠብስ መጀመሪያ ላይ ጋዙ በጣም መቀነስ አለብን ማለት ነው። ይሄው እየጠበስኩ ይገኛለሁ። ጋዙን ቀንሼዋለሁ ማለት ነው። ምክንያቱም ጋዙ ከፍ ካደረግነው ከላይ ይቀላል፣ ከውስጥ አይበስልም። በመጀመሪያ ቀነስ አድርገን የተወሰነ ካበሰልነው በኋላ እስከ 10 ደቂቃ፣ ከዛ በኋላ ደግሞ ትንሽ ከፍ ማድረግ እንችላለን ማለት ነው። በዚህ መልኩ እየደረሰ ይገኛል ኬፍሲያችን። አዎ ኪንታኬያችን። በዚህ መልኩ ተጠብሶ ወጥቷል። ገና ይቀረኛል። እስከ መጨረሻው አብራችሁ ሁኑ። መልኩ አያችሁት? ቺፕሳችን በዚህ መልኩ አዘጋጅተናል። አሁን ዶሮዬ ሲያልቅ እዚህ ላይ እደረድረዋለሁ ማለት ነው። የቀረውን እየጠበስኩት ያለሁ ውድ ቤተሰቦቼ
እንጨት አያችሁት? ወጋ አድርጌ ማይበት ነው በሰለ አልበሰለም ለማለት ማለት ነው። ርዝመቱ መምቻ ዱላ አከል አይደለ? ውድ ቤተሰቦቼ ይህን ይመስላል። ተጠብሶ ካለቀ በኋላ እንግዲህ ሞክሩትና አስተያየታችሁ ትነግሩኛላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እያላችሁበት አላህ ይጠብቃችሁ፣ ሰላሞች ያብዛልኝ። ባይ ባይ።